አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 15 በሁለት ዓመት ከ9 ወር የከበረች ወንጌል ሰብኮ ጣዖት አምላኪዎችን በታምራቱ ያሳመነውና ብዙ አሰቃቂ መከራዎችን የተቀበለው ሕፃኑ ሰማዕት ቅዱስ ቂርቆስ ዕረፍቱ ነው። ማህበርተኞቹ የሆኑ 11,004 ሰዎችም አብረው በሰማዕትነት አርፈዋል። በግራኝ ዘመን ከአንድ ቤተ ክርስቲያን ጋር በእሳት ተቃጥሎ በሰማዕትነት ያረፈው አቡነ ቄርሎስ ዕረፍቱ ነው። የሶሪያ ክርስቲያኖችም በዚህ ዕለት በዓሉን በድምቀት የሚያከብሩለት የኑሲሱ አቡነ ጌርጎርዮስ መታሰቢያ በዓሉ ነው። ነቢዩ ቅዱስ አብድዩ ዕረፍቱ ነው። አቡነ ቄርሎስ ኢትዮጵያዊ። አባታቸው ሳይንቱ እናታቸው ወለቃት ሲባሉ የመጀመሪያ ስማቸው መብአ ሥላሴ ነው። በባህታዊነታቸው መላ ገዳማቱ ሁሉ ያድነቋቸው የነበሩ ሲሆኑ እንደ አቡነ ገብረ መንፈስ ቅዱስ 60 አንበሶች እና 60 ነብሮች የተሰጣቸው ታላቅ አባት ናቸው። ጻድቁ በክፉ ግራኝ ዘመን ከአንዲት ቤተ ክርስቲያን ጋር አብረው ተቃጥለው ነበር በሰማዕትነት ያረፉት። ረድኤት በረከታቸው ይደርብን፣ እግዚአብሔር በጸሎታቸው ይማረን፣ አሜን። ነቢዩ ቅዱስ አብድዩ የስሙ ትርጓሜ የእግዚአብሔር አገልጋይ ማለት ነው። በመጽሐፍ ቅዱስ አንደኛ ነገሥት 18:3 ላይ አብድዩ እግዚአብሔርን እጅግ ይፈራል ነበር ተብሎ የተነገረለት እውነትም የእግዚአብሔር አገልጋይ የሆነ የነቢዩ ኤልያስ ደቀ መዛሙር የነበረ ታላቅ ነቢይ ነው። ይህም ቅዱስ ነቢይ ከጠረፍ በረሃ አቅራቢያ ካለች ሱሳም በምትባል አገር ካሉት ሰዎች ወገን ነው። አባቱ ሐናንያ ይባላል። ለነቢዩ ኤልያስ ደቀ መዝሙሩ ሆኖ በንጉሱ በአክዓብና በንግስቲቱ በኤልዛቤል ምክንያት በእርሱ ላይ የመጣውን መከራ ሁሉ ታግሷል። ታላቁ ነቢይ ኤልያስ ከእነ ኤልዛቤል ሸሽቶ ወደ ተራራ ላይ ወጥቶ በዋሻ ተሸሽጎ ምግቡን አሞራ እያመጣለት በኖረበት ጊዜ እንኳን ነቢዩ አብድዩ ግን ብቻውን የእግዚአብሔርን ነቢያት ይንከባከብ ነበር። አብድዩ የንጉሥ አክዓብ የቤቱን አዛዥ የነበረ ቢሆንም ንግስት ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ አብድዩ 100ውን ነቢያት ወስዶ 50ውን በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው የነበረ ታላቅ ባለውለታ ነው። በመጽሐፍ ቅዱስ ላይ ታሪኩ እንዲህ ተብሎ ነው የተጻፈው። ከብዙ ቀንም በኋላ በ3ኛው ዓመት ሂድ፣ ለአክዓብ ተገለጥ፣ በምድርም ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልሳ መጣ። ኤልሳም ለአክዓብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩ እግዚአብሔርን እጅግ ይፈራል ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100ውን ነቢያት ወስዶ 50ውን በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አክዓብም አብድዩን በአገሩ መካከል ወደ ውሃም ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሳዎችም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር ምናልባት እናገኛለን አለው። ሁሉም የሚመለሱበትን አገር ተካፈሉ። አክዓብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄዱ። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን? አለው። ኤልያስም እኔ ነኝ፣ ሄደህ ለጌታህ ኤልያስ ተገኝቷል በል አለው። አብድዩም እኔን ባሪያህን እንዲገደል በአክዓብ እጅ አሳልፈህ ትሰጠኝ ዘንድ ምን ኃጢአት አድርጌአለሁ? አምላክህ ሕያው እግዚአብሔርን ጌታዬ ይፈልግህ ዘንድ ያልላከበት ሕዝብ ወይም መንግስት የለም። ሁሉም በዚህ
ሁሉም በዚህም የለም ባሉ ጊዜ አንተን እንዳላገኙ መንግስቱንና ሕዝቡን አምሏቸው ነበር። አሁንም እንሆ ሂድ ኤልያስ ተገኘ ብለህ ለጌታህ ንገር ትለኛለህ። እኔም ካንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላውቀው ስፍራ ይወስድሃል። እኔም ገብቼ ለአክዓብ ስናገር ባያገኝህ ይገድለኛል። እኔም ባሪያህ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበር። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ ሞተውን የእግዚአብሔር ነቢያት ወስጄ አምሳውንም በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው ነበር። ይህ ያደረግኩት ነገር በውኑ ለጌታዬ አልታወቅህምን? አሁንም ሄደህ ኤልያስ ተገኘ ብለህ ለጌታህ ንገር ትላለህ፣ እርሱም ይገድለኛል አለው። ኤልያስም በፊቱ የቆምሁት የሰራዊት ጌታ ሕያው እግዚአብሔርን እኔ ዛሬ ለእርሱ እገለጣለሁ አለ። አብዲዩም አክዓብን ሊያገናኘው ሄደ፣ ነገረውም። አክዓብም ኤልያስን ሊያገኘው መጣ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህ አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባትህ ቤት ናችሁ እንጂ እኔ አይደለሁም አለው። አንደኛ ነገሥት ምዕራፍ 18 ከ1-20። ቅዱስ አብዲዩም የንጉሥ አክዓብ የቤቱን አዛዥነቱን ትቶ የኤልያስ በንጉሥ ኢዮሳፍጥ ዘመንም ትንቢትን ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነው ከአሕዛብም ለቀሩት አጽናቸው፣ አብዝቶ መከራቸው፣ ገሰጻቸውም። የትንቢቱም ወራት ሲፈጸም በዚች ዕለት በሰላም በፍቅር አንድነት አርፏል። የትንቢቱም ወራት 20 ዓመት ነው። ይኸውም ከጌታችን ሥጋዌ በፊት በ900 ዓመት ነበር። ዳግመኛም በዚች ዕለት የሶርያ ክርስቲያኖች የኑሲሱን የአቡነ ጎርጎርዮስ የዕረፍቱ በዓል በደማቅ ሁኔታ ያክብራሉ። በእኛ አቆጣጠር ግን ዕረፍቱ ጥር 21 ቀን ነው። ሕፃን ቅዱስ ቄርቆስና እናቱ ቅድስት ኢዮልጣ 3 ዓመት እንኳን ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለው ሕፃን ቅዱስ ቄርቆስ አባቱ ቆዝሞስ እናቱ ኢዮልጣ ይባላሉ። ሕፃኑ ቅዱስ ቄርቆስ በኅዳር 15 ቀን የተወለደ ሲሆን ሀገሩ በታችኛው ኤስያ ልዩ ስሙ ሃንጌቤን ይባላል። ዘመኑ ዘመነ ሰማዕታት ነበርና መምለኬ ጣዖት የሆነው ንጉሥ እስክንድሮስ ቅድስት ኢዮልጣን ለጣዖቴ ስገጂ ብሎ አስገደዳት። እርሷም ሕፃኑ ይመስክር ብላ ስትናገር ሕፃኑ ቅዱስ ቄርቆስ ተጠራና ተጠየቀ። ሕፃኑ ቅዱስ ቄርቆስም ለጣዖት አንሰግድም፣ ዘላለማዊ ሕይወት የማይሻር አምላክ ስላለ ለእርሱ ነው የምንሰግደው ብሎ የአምላኩን ክብር በሕፃን አንደበቱ መስከረ። ሕፃኑም ይህንን በመሰከረ ጊዜ ዕድሜው ገና 2 ዓመት ከ9 ወሩ ነበር። ነቢይ ቅዱስ ዳዊትም ከልጆችና ከሚጠቡት አፍ ምስጋናን አዘጋጀ ሲል እንደተናገረ መዝሙር ዳዊት ምዕራፍ 10 218 130 መድኃኔዓለም ክርስቶስም በቅዱስ ወንጌሉ ላይ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ ያለውን ቃል በሕፃኑ ቅዱስ ቄርቆስ ሕይወት ተግባራዊ ሆኖ አይተነዋል። ማቴዎስ 11:27 በነቢዩ ትንቢት መሰረት በበዓለ ሆሳዕና ዕለት በእናታቸው እቅፍና ጀርባ ላይ የነበሩ እንባቆቅላ ጨቅላ ሕፃናት ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው በማለት ጌታችንን አመሰግነውታል። እንደዚሁ ሁሉ ቅዱስ ቄርቆስም በከሃዲው ንጉሥ ፊት የጌታችንን ክብር በመሰከረ ጊዜ
ንጉሡ እጅግ ተቆጥቶ 40 ገን ውሃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ ዘይት፣ ዝፍጥና ሌላም በእጅጉ የሚጎዱ ነገሮችን በውስጡ ጨምሮ ሕፃኑ ቅዱስ ቂርቆስንና እናቱን ቅድስት ኢዮልጣን ወደዚያ እቶኑ እሳት እንዲከቷቸው አዘዘ። ንጉሡ እስክንድሮስ ጭፍሮቹን ስም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረትን ቅንጭብ፣ ቁልቋል ጨምሩበት ብሎ አዘዛቸው። ጭፍሮቹም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከውን ሁሉ ጨምረንበታል፣ ነዶ ፈልቷል አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ አሉት። ያን ጊዜ ሕፃን ቅዱስ ቂርቆስንና እናቱን ኢዮልጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላጎቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜ 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢዮልጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደብርሽ እያለ ከብሉይና ከሐዲስ እየጠቀሰ እንድትጸና አስተማራት። ነገር ግን እናቴ ሆይ ሐናንያ፣ አዛርያ፣ ሚሳኤልንም እግዚአብሔር ከእቶነ እሳት እንዳወጣቸው እወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናት ሆይ ከዚህ ዓለም ጭንቅ ልታመልጪ በሚያልፈው ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት፣ እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችን ልንፈጽም ፈቅዶም እንደሆነ የኢዮብን ነፃነት ልናገኝ ይገባናል። እርሱ ልጆቹንና ሚስቱን ያገኘው ገንዘብ ሁሉ አጥቶ በመጨረሻው ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርን ወሰደ አለ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባናል እያለ አብዝቶ መከራት። ነገር ግን በዚህም ምክር እናቱን መመለስና ለሰማዕትነት ማዘጋጀት አልቻለችም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይህች ባሪያ ከምትክድ ከሕይወት መጽሐፍ እኔን ፋቀኝን አለ። አቤቱ ይህንን ነገር ልታድርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውንም ልትባርክ ትወዳለህን? አቤቱ እንጨቱን ቁረጡና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባህም? እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ ይህ አይገባህም። ያመነብህ ሁሉ ይህን ያየ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር ዲያብሎስ ከባለስልጣኑ ይልቅ እኔ በረታሁ፣ ቅዱሳኑም ድል ነሷቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማሁ እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት፣ አበርታት ብሎ ጸለየ። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግስተ ሰማያት አባት የሆንከን ልጄ ሆይ ጌታህ ኃይል ሰጠኝ፣ የሚጠብቀንን ገድላችንን እንፈጽምና
ድል እንንሳ አለችው። የብረት ጋኑን ሲነድ ሳየው በምንጭ ላይ በዝቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱሳንም ይህንን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨምሯቸው፣ በውስጡም አንገትን የሚቆለምም፣ ልብን የሚያጣምም፣ ሆድን የሚሰነጥቅ፣ ስርንም የሚበጥስ ማሰሪያ ነበረበት። ወዲያውም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል እንደ ዓይን ጥቅሻ ፈጥኖ ከሰማይ ወረደና የብረት ጋኑን እሳት ፈጽሞ አበረደው። ከቅዱሳንም አንዱን እንኳን ሳይነካው የብረት ጋን ማቃጠሉና መፍላቱ ጸጥ አለ፣ እንደ ውሃም ሆነ። ንጉሱም እሳቱ እንዳልጎዳቸው ሲያውቅ ከዚያ አውጥቶ በሕፃኑ ቅዱስ ቂርቆስ አፍና አፍንጫ መርዝ ከተተበት። ነገር ግን መርዙ ምንም አልጎዳውም፣ እንዳውም ምግብ ሆነው። ዳግመኛም ጨውና በርበሬ በዓይኑ አነደደበት፣ አሁንም ምንም አልነካውም። ከዚህ በኋላ ሹም እስክንድሮስም 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛ አዘዘ። 7ቱን በእናቱ አካል 7ቱን በእሱ አካል ውስጥ ይተከሉ ዘንድ፣ ከነዚህም 2ቱን በጆሮዎቹ፣ 2ቱን በዓይኖቹ፣ 2ቱን በአፍንጮቹ ይተክሉ ዘንድ አዘዘ። በሕፃኑም ላይ ሹሙ እንዳዘዘው አደረጉበት። አሁንም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና ፈወሳቸው። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ ዘንድ ሹሙ አዘዘ። እንዲሁም አደረጉበት። ዳግመኛም ቅዱስ ገብርኤል እንደ ዓይን ጥቅሻ ፈጥኖ መጥቶ ይህንን መከራ ከሕፃኑ አራቀለት። ዳግመኛም ሹሙ በመቃን ውስጥ ጨመረው፣ በገመድ እንዲሰቅሉት አዘዘ። ከዚህም መከራ መልአኩ አዳነው። ሐምሌ 19 ቀን በዓሉን በታላቅ ድምቀት የምናክብረው ይህንን ሁሉ የሊቀ መላእክት የቅዱስ ገብርኤልን ተራዳኢነት በማሰብ ነው። ንጉሱም በእንደዚህ አይነት ሁኔታ በብዙ ጭንቅና ስቃይ ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ለ3 ዓመታት አሰቃያቸው። እነሱም መከራን የተቀበሉ በከሃዲው ንጉስ ፊት የአምላካችን ስም እየጠሩ መሰከሩ። ለእግዚአብሔር የሚሳነው ነገር የለምና ክብሩን ይመስክሩለት ዘንድ የቢታንያን ድንጋዮችና የበልዓምን አህያ አንደበት ከፍቶ ያናገረ አምላክ 3 ዓመት እንኳን ባልሞላው በ2 ዓመት ከ9 ወር ሕፃን ልጅ ላይ አድሮ በወቅቱ የነበሩ አላውያን ነገስታት ክብሩን እንዲያውቁ አደረገ። ሕፃኑ ቅዱስ ቂርቆስ ሄሮድስ ላስፈጃቸው 144,000 የቤተልሔም ሕፃናት አለቃቸው ነው። ይህስ እንደምን ነው ቢሉ ሄሮድስ ያስፈጃቸው እነዚህ እልፍ የቤተልሔም ሕፃናት የተገደሉት ጌታችንን ለማግኘት በተደረገው ፍለጋ ምክንያት ስለሆነ ቅዱስ ቂርቆስን በመሞት ይተካከሉታል። እርሱ ግን የአምላኩን ስምና ክብር በማስተማርና በመመስከር ሰማዕትነት ስለተቀበለ በዚህ ይበልጣቸዋልና ለነዚያ እልፍ የቤተልሔም ሕፃናት አለቃ አድርጎ ጌታችን ኢየሱስ ክርስቶስን ሾሞታል። ቅዱስ ገድሉም እንደሚናገረው መንገድ ጠራጊ ከተባለ ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንደ አንተ ያለ አልተገኘም በማለት ጌታችን በማይታበል ቅዱስ ቃሉ ታላቅ የሆነ ቃል ኪዳኑን በመሐላ አጽንቶለታል። በመጨረሻም ሕፃኑ ቅዱስ ቂርቆስ ተጋድሎውን ፈጽሞ ጥር 15 ቀን በ3 ዓመት ከ1 ወር ከ3 ቀኑ አንገቱን በሰይፍ ተቆርጦ ሰማዕትነትን ተቀብሏል። ሲሰየፍም ከአንገቱም ደግሞ ውሃና ወተት ይወጣ ሲሆን 3 አክሊላትም ወርደውለታል። ጌታችንም የመከራውን ጽናት የትዕግስቱን ብዛት አይቶ ከመከራ ሊያሳርፈው ፈቀደና
ተገልጾለት ሰላም ለከ ኦ ፍቁርየ ቂርቆስ አለው። ሰላም ላንተ ይሁን፣ የመከራህን ጽናት የትዕግስትህን ብዛት አይቼ ከዚህ ዓለም ድካም ላሳርፍህ መጣሁ ብሎ ብዙ ቃል ኪዳን ሰጠው። ስምህ በተጠራበት ቤተ መቅደስህ በታነጸበት ስዕልህ ባለበት ቦታ ሁሉ የሕፃናት እልቂት፣ የከብት በሽታ፣ የእህል እጦት፣ ረሃብ፣ ቸነፈር አይደርስም የሚል አስደናቂ ቃል ኪዳንም ገብቶለታል። ሕፃኑም በምድር ላይ አልተቀበረም። ይልቁንም ጌታችን በኤልያስ ሰረገላ ሥጋውን አሳርጎለታል። እናቱ ቅድስት ኢየሉጣም በጥር 16 ቀን ሰማዕትነቷ በክብር ፈጽማ አረፈች። የቅዱስ ቂርቆስ ማህበርተኞች የሆኑ 11,004 ሰዎች የጌታችንን ክብር እየመሰከሩ በሰማዕትነት አርፈዋል። የቅዱስ ቂርቆስና ማህበርተኞቹ የሆኑ የቅዱሳን ሰማዕታት ረድኤት በረከታቸው ይደርብን። እግዚአብሔር በጸሎታቸው ይማረን፣ አሜን። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።